አሳይ ቤተሰብ ሩታ በአዲስ መጥታለች። ይሄ የመጣችበት ምንድነው እንዴት ነው የሚለው አብረን የምናይ የሆነ በነገራችን ላይ ከነ ልጇ ነው የመጣቸው። እኔም ደግሞ ደስ ብሎኛል። ምክንያቱም ብዙዎቻችን ይህንን ነገር ስንል ነው የቆየ ነው። አይ እንግዲህ አብርሽ አልፈልግም ካላት ከአንድም ሁለት ጊዜ ከሁለትም ደግሞ ብዙ ጊዜ አልፈልገሽም የራስሽን ህይወት ኖር እያላት ነው። ህዝብ ፊት እንደዛ እያላት በውስጡ ሄዶ ደግሞ አይ የኔ ሚስት የኔ እናት ቢላት እንኳን ውስጥ መስመር ያላትን ነገር ማስታወስ ሳይሆን ያለበት እዚህ ጋር አንድ ሰው ለአንድ ሰው ክብር ካለው በሰው ፊት እንዲያዋርደው አይፈልግም አይደል? በሰው ፊት ያ ሰው እንዲሸማቀቅና እንዲፈራ አያደርግም። አብርሽ ደግሞ እያደረገው የነበረው ሩታን በውስጥ ሄዶ በቃ የኔ የልጅ እናት የኔ ሚስት ብሎ አቆላምጦት እዚህ ጋር ሲመጣ ደግሞ አይ እንግዲህስ እኔ የራሴን ህይወት ልኖርበትና ታየኝ የራስሽን ህይወት ኑሪ በቃ አትድረሽብኝ አልደርስብሽም እያላት ስለሆነ ለምንድን ነው በዚህ ልክ ሩታ የምትከታተለው? በቃ እዚህ ጋር በሰው ፊት ላከበራት እሱ እንዲሁም ደግሞ በውስጥ ሄዶ የፈለገው ነገር ቢላት ለምንድን ነው የምትሰማው ነገር ብለናል። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በመስማትና በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምን መሰላችሁ? ሩታን አይቼ ነው የመጣሁት። በነገራችን ላይ ሩታ ብዙ ጊዜ እኔ እንዴ አብርሽ በዚህ ልክ የሚላት ከሆነና እንዲሁም ደግሞ በዚህ ልክ ህዝብ ፊት አንቺ ኢባብ ነሽ፣ አንቺ የሰው ኢባብ፣ አንቺ አውሬ ነሽ የላላት ነገር የለም። ብዙ ነገር ብሎታል። ይህንን ነገር ህዝብ ፊት እያላት እሷ ደግሞ ውስጥ ሄዶ በውስጥ አይ ሩታዬ የኔ ሚስት የኔ የልጅ እናት ብሎ የፈለገው ነገር ቢያወራት እዚህ ፊት አንድ ሰው ለአንድ ሰው ክብር ካለው ጥፋተኛው እንኳን ቢሆን ሰው ፊት አያወራውም። እንዲነሽ ብሎ አያወራም። ምናልባት ያኔ ሁለታቸው ብቻቸው ሆኖ እንኳን ቅር ያለው ነገር ቢኖር እንኳን አይ በዚህ ቦታ ብሎ ያንን ሰው በሰው አጠገብ ሳይሆን ብቻው በሆነበት ጊዜና ብቻው ባለው ሰዓት ሊያስረዳውና ያንን ነገር ሊነግረው ይችላል። ነገር ግን ደግሞ ሰው ፊት ሆኖ አያዋርደውም ማለት ነው። ብዙ ጊዜ እዚህ ጋር አሁን የምናየው የነበረው አብርሽ ሩታን እንደሚወዳት ሄዶ ደግሞ ውስጥ ሄዶ የሆነ ነገር እንደሚነግራት እኔም በሚሰጣኝ በሱ ሁኔታ ነው ከሱ ማራቅ ያልቻልኩኝን እንዲሁም ደግሞ ሄርሜላም ልክ እንደኔ እሱ በሚላት ነገር ነው ያኔ መራቅ ያልቻለችው። ስለዚህ ይሄንን ነገር ደግሞ እንዴት ነው ማድረግ ያለብኝ ብላ ብዙ ጊዜ ሩታን ተናግራ ነበር ማለት ነው። አሁን ደግሞ ትላንት የመጨረሻ ለማለት ይከብዳል። በነገራችን ላይ ትላንት ተገናኝቶ ነበር ማለት ነው። ሲገናኙ ከአብርሽና ከሩታ ያወሩበት ቦታ ትንሽ የሩታ ንግግር ምናልባት ያኔ የአብርሽ ቤተሰቦች እናት አባት ሌሎቹማ እዚህ ጋር ያው እያዩ ነው። እናት አባት ግን ይሄን የሩታን ንግግር ቢሰሙ ትንሽ ሊያዝኑባት ይችላሉ ወይ የሚል ሀሳብ አለኝ። ነገር ግን አብርሽ በሚያደርገውና አብርሽ በሚሆነው ሁኔታ የምሬን እኔ ብዙ ጊዜ የሚፈልገው ይሄንን ነበር። በቃ ሩታ ጠንካራ ሆና ከልጇ አሁን እዚህ ጋር ሩታን ብቻ የምታደንቁትና ሩታን ብቻ የምትወዱት እናንተ የምትወዱት ሳይሆን ያኔ አስመሳይ የሆናችሁ እናንተ ሊበላችሁና አስመሳይ የሆናችሁ እናንተ ሩታ በምንም መጣች ጥፋቷን እንኳን አትናገሩም። ብዙ ጊዜ በቃ ሩታ ምንም ብታወራ ልክ ናት። ይሄ እኮ ወዳጅ አይደለም። በነገራችን ላይ አስመሳይ እንዲሁም ደግሞ የአስመሳይነት ጥግ ድረስ አንዳንድ ልጆች አሉ። ሩታ በምንም ብትመጣና ምንም ነገር ብታደርግ ልክ ናት የምትሉ እናንተ አላችሁ። አሁንም ደግሞ ሄርሜላንም በዛ ልክ እኔ እንደዛ አይደለም የምሬን ብዙ ጊዜ ነግራችኋለሁኝ። ትላንት ሄርሜላ ተሳስታለች። በምንድን ተሳሳተችው? ብዙዎቻችን ሰሞኑን ይሄ ነገር ይቅርብሽ አይሆንም አሁንም ደግሞ ለዛሬ እንደዛ ብሎሽ ከሆነ ነገና ከነጎዳ ሌላ ነገር ይፈጠራል። ይሄንን አብርሽን አትመኝ ይቅርብሽ ስንል ነበር ሰሞኑን። ከዛ ትላንት ልክ ታርቆ ሲመጡ ብዙዎቻችሁ ማለት በሚቻል ልክ እልል እንኳን ደስ አላችሁ ደስ ብሎኛል እያላችሁ ነበር። ይሄ ደስታ ከአንድ ሳምንት በኋላ እንዲሁ ለቅሶ እንዳይሆን ማለት ነው። ገባሽ አይደል? ለምሬኔና ሲቀጥል ደግሞ ሩታም ስታጠፋ እኔ በዛም በፊት ራሱ ብያለሁኝ ምን ብያለሁኝ
እንዴ አብርሽ እዚህ ጋር ሩታን አልፈልገሽም እያላት ነገር ግን ደግሞ ውስጥ ሄዶ አይ በቃ ያኔ የተለያየ ቃላቶችን ቢናገር እሷን ህዝብ ፊት አዋርዶ አንቺ ሰው አይደለሽም አንቺ ኢባብ ነሽ እንዳንቺ አይነት ሰው አለ ወይ በዚህ ልክ ነሽ ወይ እያላት ብዙ ነገር ብሎታል። የሰው ኢባብ ነሽ እያላት ያንን እዚህ ህዝብ ፊት እንደዛ ይላታል። ከዛን ቀጥሎ ውስጥ መስመር ሄዶ ደግሞ አይ በቃ ያኔ አለው አይደል የቃላቶችን ድርድር ይደረድራል ማለት ነው። ያኔ ሩታ ለምንድነው እንደዛ የምትለው? እሷን ከወደዳት ህዝብ ፊት ሊያከብራትና ህዝብ ፊት ደግሞ ሊያደንቃት እንዲሁም ደግሞ ጥፋት ካለባት ውስጥ ሄዶ አይ በዚህ ቦታ እኮ ይሄንን እንደዛ አድርጊ ብሎ እንዲመክራት ሳህ ወለላ። ስለዚህ ብዙ ጊዜ የሚላችሁ እኔ ይሄንን ነበር። ገባሽ አይደል? ሩታ ጠንካራ ሆና ልጅዋን ይዛ እንዲሁም ደግሞ አዎ ሚዲያው በዚህ ጊዜ እናቃለን የስራ እድል ሆኗል። ስራዋን እየሰራች ጓደኛ ካሏት ጓደኞቿን ይዛ ልጅዋን ይዛ ጠንካራ ሆና ከመጀመሪያው አብርሽ ከነበረበት ሰዓት ይበልጥ ጠንካራ ሆና ብትመጣ ብዙ ጊዜ እንደዛ ይላችኋለሁ። ሄርሜላን ደግሞ አሁን ያደረገችው ነገር ነጊና ከነጎዳ እንደሚታለቅስበት ነው እየታየኝ ያለው። ለእናንተ ታዩት እናንተ ነው የምታውቁት። ነገር ግን ደግሞ ሩታን ደስ ብሎኛል። ብዙ ጊዜ እንዴ አብርሽን ከመከታተል አብርሽን ከመፈለግ ከማን ቆማ ከማን ሄዳ ማን ነው ሚናት ከማናት ይቺ ማናት ከማለት ልጇን ይዛ ጠንካራ ሆና በዚህ ልክ ብትመጣ ደስ ይለኛል። እናንተ ነው የምታውቁት። ሄርሜላም ደግሞ ያው ከጊዜ በኋላ ሁሉንም ነገር የምናይ ይሆናል። እስቲ ለማንኛውም በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ባይ ባይ።